ቤትሽ ቢከደሽ ግን ታረጋለሽ? ስለሚወደኝ አይከዳኝም። ምናልባት ቢሆንስ? ከከዳኝ ጠልቶኛል ማለት ነው። ስቄ አልፈዋለሁ። እንዴት? እኔ ምድር ላይ የጠላኝ ሰው ነው ያጣሁት። እሱ በዚህ ምድር ላይ የሚወደውን ሰው ነው ያጣው። ጉዳቱ የማን የከፋ ይመስላል? ባለቤትሽ ቢከ بمحل كازانجيس كنت الحين انت تحبينا من هاي عمد ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፉ አንድ ማንኪያ ነሻ ሰሞኑን በአንድ ሚሊዮን ብር Don't do that. ማክስ ደውማን ትናንት ኢትዮጵያን የአርሰናል ደጋፊዎችን አድንቆ ነበር። ማክስ ደውማን ትናንት ኢትዮጵያን የአርሰናል ደጋፊዎችን አድንቆ ነበር። የሐበሻ ጥለት ያለበት የኢትዮጵያ ባንዲራ ላይ ሲፈርም ነበር የተስተዋሉ። ትናንት ዘ ሰን ኦፍ ዘ ኪንግ ኦፍ ሚኒሊክ በሚባል ቲክቶክ ስም የሚታወቀው የአርሰናል ደጋፊ ከልጁ ጋር በመሆን ነበር ሲወረውርለት የነበረው። ማክስ ደውማንም ይህንን ሁኔታ በመመልከት ሲፈርምለት ሁለቱ ልጅና አባት ደስታቸው የማይታመን ነበር። ማክስ ደግ ሚስት የኔ ሰውነት መለኪያ ክርስቶስን በመምሰል ህይወት ውስጥ መመላለስ ነው። የሰውነት መለኪያው ክርስቶስን መምሰል አይደለ? መድኃኒታችን ኢየሱስ ክርስቶስ የማይገባውን ክብር ከትልቅ ዙፋን ወርዶ ሰው ለመሆን የተዋረደው ሰው መሆን ያቃተውን አዳም ሰው መሆን እንደዚህ ነው ብሎ ያሳየበት መንገድ ነው አይደለ? ስለዚህ ሰውነት ልክ ጌታችን እንዳሳየን ክርስቶስን ወደ መምሰል የምንሄደው ጉዞ ይመስለኛል። እሱ ነው ሰውነት። እድ ምንድነው? መኮረኒ፣ ሰላጣ፣ ሚሪንዳ፣ እርጎ
አርሰናል በይፋዊ የቲክቶክ ፔጃቸው የአርሰናል ደጋፊዎችን ሜንሽን አድርገው ነበረ። በርን ላይ ከአርሰናል ተደርጎ በነበረው ጨዋታ ላይ የአርሰናል ኢትዮጵያውያን ደጋፊዎችን ሲያመሰግን ነበር የተስተዋለው። ዘ ሰን ኦፍ ዘ ኪንግ ኦፍ ሚኒሊክ የሚባለው በቲክቶክ ስሙ የሚታወቀው ይህ ደጋፊ ልጁ ከሃቨርት ጎሉን ያስቆጥራል እያለ ልጁ የሚጨቀጭቀውን ቪዲዮ ነበረ አርሰናሎች ፖስት ያደረጉት። ይህን ካደረጉ በኋላ ለመላው ለአርሰናል ደጋፊዎች ሜንሽን ሲያደርጉ ነበር የተስተዋለው። ይህም ተግባራቸው ደግሞ እጅግ ተወዶላቸው ነበረ። አርሰናል በይፋዊ የቲክቶክ ፔጅ ጂሰስ ዛሬም ከባጃጅ ተስፋ ያልቆረጠ ትውልድ። ብዙዎቻችሁ ኮመንት ላይ የመጣችሁ ባጃጅ ዋጋው ስንት ነው እያላችሁ በተደጋጋሚ ጠይቃችኋል። በነገራችን ላይ እኔ በጣም እነንትና መጤ ናቸው እኛ ነዋሪዎች ነን የምንልበት ዘመን ላይ አይደለም። እንደዚህ አይነት ቡና መፍጨት ፈልጋችሁ መብራት ቢጠፋባችሁ ዘነዘናና መውቀጫ ይዛችሁ ከመንከራተት የሚገላግላችሁን በእጃችሁ ብቻ እያሽከረከራችሁ መፍጨት የምትችሉበትን የቡና መፍጫ ነው ይዤላችሁ የመጣው።